بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد المرسلين محمد بن عبد الله الصادق الأمين وعلى آله وصحابته أجمعين ومن تبعهم بإحسان إلى يوم الدين. أما بعد فيا إخوتي الكرام السلام عليكم ورحمة الله وبركاته. إن شاء الله እንደተለመደው ዛሬ ስንማማረው እንደነበርነው ዛሬም ስለ ቤቱ አባወራ ስለ ባል አንዳንድ ስህተቶች ተፈጥረው ቤቱ እንዳይጨልም ኑሮ እንዳይጠፋ እንዳይዛባ እና አኺራም እንዳይጠፋ አንዳንድ ስህተቶችን ሸሪዓው ስህተት ነው ያላቸውን ነገሮች ለማረም ኢንሻአላህ ዛሬም እንቀጥላለን። ባል እንደ ባልነቱ ሚስት እሱም ብላ ነውና የተቀመጠችው ከሱ ጋራ ማሳለፍ ትፈልጋለች። ከጎኗ እንዲሆንላት ትፈልጋለች። ሁል ጊዜ ከሷ ውጭ ባለ ሁኔታ ላይ ተሷ በራቀ ሁኔታ ላይ ህይወቱን ማሳለፍ የለበትም። የጧለቱል ሙክሲ ኻሪጀል መንዚል ተቤት ውጭ መቀመጥን ማብዛት ስራ ቦታ ሊሆን ይችላል፣ እንደዚሁ ጓደኞች ጋር ሊሆን ይችላል። የተለያየ ቦታ ላይ ስሙን ማንጠቅሰው ሁሉ ይኖራል። እዚያ ቦታ ላይ አለመቆየት። መጥፎ ቦታ ከሆነ ጭራሽን መሄድ የለብንም። ስራ ቦታ ተሆነ ስራ መስራት አስፈላጊ ነው። ሲሰራ ነው የሚያስፈልገውን ነገር ሊያሟላላት የሚችለው፣ ግን ለሷም ትንሽ ጊዜ ሊሰጣት ይገባል። በተለይ ደግሞ ከስራ ውጭ በሆነ ሐላል የሆነ ነገር እንኳ ቢሆን ተስራ ውጭ በሆነ ሁኔታ ላይ ከሷ ርቆና ተሷ በተቋረጠ ሁኔታ ላይ ህይወት ማሳለፍ ለሴትየይቱ ያስቸግራታል። ሐቋንም ሊሞላላት ችግሯንም ሊያውቅላት አይችልምና ይሄንን ስተት ማረም መቻል አለብን። ወቂለቲል ጁሉሲ መዐል አህል ከሚስታችን ጋራ መቀመጥን ማሳነስ የለብንም። የሆነ ጊዜ ልንሰጣት ይገባል። እሷም ሐቅ አላት። አንዳንድ ወንዶች አላህ ያስተካክለንና ተቤት ውጭ መቆየትን እናበዛለን። እንደውም እንወዳለን። እዚህ መቆየት እየቻል በቃ ባልሆነ ምክንያት ዝም ብለን ከቤት ወጥተን ከቤት ውጭ ከሚስታችን ርቀን መቀመጥ የምንፈልግ ወንዶች እንኖራለን። ይሄን ነገር እናስተካክል ወንድሞች። ስተት ነው፣ የሚስትን ሐቅ ማጥፋት ነው ተብሎ ነው የሚወሰደው። ፈላ የካዱ የጅዱ ወቅተን የጅሊሱ ፊሂ ኢልአህሊ እንደው የሚገርም ሆኖ ሚስቱ ጋር የሚቀመጥበት ጊዜ አያገኝም። ለዚህ ያሉት ጊዜ ደስ አይለውም፣ አይመቸውም። ውጭ ማሳለፍ ይመቸዋል። ውጭ ሲያልፍ ደስ ይለዋል። ውጭ ሲያርፍና ሲቀመጥ ሲያሳልፈው ደስ ይለዋል። ይሄ ግን ስተት ነው። ከሚስት በላይ ማን ሐቢበት ኑሮህ፣ ማን ያንተን ልብ የሚያረካ ኑሮህ ውጭ ትኖራለህ፣ ውጭ ትቆያለህ። እንዴ ቁርአን እኮ ያለው ሚስትን የፈጠረልን እንዲረካባት ነው ያለው። ለየስኩነ ኢለይሃ ነው አይደል እንዴ? ተባለቤትህ ውጭ ልብህን የሚያረካና ልብህን የሚያስደስት ነገር ምን አለ? ወጀዐለ በይነኩም መወደተ ወረሕማ ነው እኮ ያለው። ፍቅርንም እዝነትንም ያደረገው ባልና ሚስት መሃል እኮ ነው። እና ተሷ የበለጠ እሷም ተሱ የበለጠ ማን የምትደሰትበት ነገር ይኖራልና ባለቤቱን ርቆ ተባለቤት ወጥቶ እንዴት ይቀመጣልና ይሄን ነገር ማስተካከል አለበት ማለት ነው። ስራ እንስራ፣ ቅድም እንዳልነው መስራት ነውር አይደለም። ላኪን ግን ጊዜ እንስጥ። ከስራ ውጭ ባለው ሁኔታ በተለይ ደግሞ ጭራሽ ዑዝር ሊሆን አይችልምና ስለዚህ ሚስቶቻችንንም ጊዜ እንስጣቸው። ሚስቶቻችንን ከጎናቸው ሆነን ችግራቸውን እንወቅላቸው፣ እናስደስታቸው፣ እናውራቸው፣ እናጫዋታቸው። ነብዩ አለይሂ ሰላቱ ወሰላም ፊዳሁ አቢ ወኡሚ ለሚስቶቻቸው ምቹ ነበሩ። ሚስቶቻቸውን ከጎናቸው የሆኑ ነበሩ። እንኳን አይደለም ሚስቶቻቸው ጋር መቀመጥ፣ መንገድ ላይ እንኳ በሩጫ ይወዳደሯቸው ነበር ለማስደሰት። ለምሳሌ አይሻን ሁለት ጊዜ ተወዳድረዋታል። ሁለት ጊዜ ሩጫ። የመጀመሪያ ቀደመቻቸው፣ ትንሽ ደግሞ ጅስማ ጨመር ሲያደርግ ወፈር ስትል ቀደሟት። የዛ ጊዜ ቀድመሽ ነበር፣ በዛ ምትክ ዛሬ ቀደምኩሽ እያሉ አጫውቱ ነበር ነብዩ አለይሂ ሰላም። ይሄ ብቻ አይደለም። እንደሚታወቁ ነብዩ አለይሂ ሰላቱ ወሰላም 9 ሚስቶች አሏቸው። 9 ሚስቶች እያሏቸው በተራዋ እስከሚደርስ ድረስ ጥፍት ብለዋት አይከርሙም ነበር። እንግዲያውስ አሱር ሁሉ ጊዜ ሁሉንም ሚስቶቻቸውን ይጠይቁ ነበር። ሂደው ጠይቀው ባለተራዋ ዘንድ ያድሩ ነበር ነው የተባለው በሶሒህ ሐዲስ። ስለዚህ
እኛ የእሳቸውን አርአያ መከተል አለብን። ለሚስቶቻችን እንደሱ መሆን ቢያቅተን እሳቸውን መመሳሰል እንኳ በተወሰነ ፐርሰንት እንኳ ወደ እሳቸው ጠጋ ማለት ስላለብን ከቤት ውጭ መቀመጥን ማብዛት የለብንም። እኛም ብላ ተቀምጣ እኛን አጥታ እንዴት ሊሆን ይችላል? መሆን የለበትም። ስለዚህ በጣም ያጨናነቀ ነገር ታላገኘን በጣም ተዛ ቦታ ተራቅን ንብረት የማይጠፋ ስራ የማይበላሽብን ከሆነ በተወሰነ ደረጃ ለሚስቶቻችንም ጊዜ ልንሰጣቸው ይገባል። ታሁን በፊት ባልነው መሰረት ምሳ በልቶ ለመመለስ እንኳ እቤቱ የሚያስችለው ተሆነ እቤቱ መጣ ብሎ ምሳ እስከሚበላ እንኳ እንዲታየው ያለውን ችግር እንዲጠይቃት ያላትን ችግር እንድትነግረው እሷ ጋራ መገናኘት መቻል አለበት። ያ ቢቀር ግን ተሳምንት አንድ ቀን እንኳን እንደው ሌላው ቢቀር ማለት ነው ሚስቱን ተጎኑ አድርጎ ሊያዝናናትና ሊያጨዋውታት ሊያዘና ሊያረጋት ፈታ ሊያረጋት ተገቢ ነውና ስለዚህ ሚስቶቻችንን አብረን ተመቀመጥና እሳቸው ጋራ ተመጫወት መራቅና ውጭ ጊዜያችንን ማሳለፍ ፍጹም ስተት ነው። ፍጹም ሸሪዓው የማይደግፈው የሆነ ጉዳይ ነው። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ተሞክሮ አይደለም በቃ እንዴ ተራዋኳ አልነበረም። ግን 9 ቀን ያክል ባህሏ ተጎኗ እንዳይርቁ ችግር እንዳለ ምናልባት ያን ችግር እንዲያው ምታማክረው ታለ እንዲታማክራቸው በየቤቱ ሁሉ ጊዜ አሱር ላይ ነብዩ ሰለላሁ ዐለይሂ ወሰለም 9 ቤት መዞር ማለት ለኛ ትልቅ ትምህርት ይሰጠናል። ለአንድ ሚስት፣ ለሁለት ሚስት፣ ለሶስት ሚስት፣ ለአራት ሚስት ሚስቶቻችንን ጠጋ ብለን ችግራቸውን አለመካፈል ይሄ አይገባምና ስለዚህ ሚስቶቻችንን መራቅ የለብንም። የሚስቶቻችንን ሐቅ ተመወጣት ውስጥ አንዱ እሳቸው ጋራ ባለችን አጋጣሚ ባለችን ክፍተት ጠጋ ብለን ችግራቸውን ሰምተን መስተካከልና ማስተካከል እንዲሁም ደግሞ ማይስተካከል ማንችለው ቢሆን እንኳን ዱዓ ማድረግ አላህ ያንን ችግር እንዲቀርፈው ያለባትን ሐሳቧን እንዲያወጣላት ጠጋ ብለን ልንጠይቃትና አብረን ተቀምጠን ልንወያያት የግድ ነው። ስለዚህ ተስተት አንዱ ብለን ሸሪዓው ተቆጠረው ዛሬ ማስታወስ የወደድነው ውጭ ማሳለፍን አናብዛ። ባለችን ጊዜ ከሚስቶቻችን ጋራ ቀረብ ብለን የሚስቶቻችንን ስሜት እንጋራ ነው። አዎ ምናልባት ቅድም እንዳልነው ስራ በስቶበት የሚጠፋበት ሆኖ ወይም ደግሞ ስራው የሚበላሽበት ሆኖ እዛው መዋልና ማምሸት ታስፈለገ ካልተሰራ አይበላምና ዋብሎ ጉርስ አይቀርም እንደሚባለው ያኔ ባለችው አጋጣሚ እሷን ችግሩን ማስረዳት አለበት። አንቱ ዘኪረሃ ቢፈድሊ الصبر والاحتساب አላህ ያሳልፍልናል። አብረን ምንውልበት ምንቀማመጥበት ምንጫወትበት ጊዜ ይፈጥርልናል። እስከዛ ድረስ ታገሺ አጅሩን ታላህ ፈልጊ ብሎ ሊመክራት ይገባል፣ ሊያስታውሳት ይገባል። እናም ሊያመሰግናትም ይገባል። ታውን በስተፊት እንዳልነው ምክንያቶችን ችግሮችን ሊያማክራት ይገባል እና ባለችው ጊዜ ደግሞ አንዳንድ ስራ ጠጋ እያለ ሊያግዛትም ይገባል። ነብዩ አለይሂ ሰላቱ ወሰላም በቤታቸው ሲሆኑ አይሻ እንደነገረችን ካነ የኩኑ ፊ ሚህነቲ አህሊ ሚስተውን በማገልገል ይቆሙ ነበር ቤት እስካሉ ድረስ ፈይዛ ሰሚዐ አልአዛን ኸረጅ አዛን ተዘሙ ግን ወጣ ይሉ ነበር ነው የምትለው አይሻ ረዲየላሁ ተዓላ አንሃና ስለዚህ ሚስታችንን አብረን መቀማመጥ ታልቻል እንዴት ልናግዛቸው እንችላለን? እቤት መቆየት ታልተቻለ እንዴት ልናግዛት እንችላለን? ይሄ ህይወት ታልተጋገዝ ነው በአንድ ሰው ጫንቃ ላይ ብቻ ሸክሙ ተጥሎ ሊገፋ አይችልም። እዚህ ልጆች አሉ፣ እዚህ አንተ ልብስ አለ፣ እዚህ አንተ ጉርስ አለ፣ የልጆቹ ጉርስ አለ፣ ሌሎችም ልታሟላቸው የሚገቡ ነገሮች አሉ። በአንድ ሰው ጫንቃ ብቻ ላይ ወርቀው አይገፉምና እኛም ጠጋ ብለን ጎናቸው ሆነን ያንን እያገዝን ባለን ጊዜ ባለችን መቼም ላይ ይከልፉ الله ነፍሰን ኢላ ወስዐሃ አላህ ሱብሓነሁ ወተዓላ ነፍስን የቻለችውን እንጂ አያስገድድም ብሎናል። ራሱ ነው የነገረን ፈተቁላህ መስተጧዕቱም በቻላችሁት አላህን ፍሩ ነው ያለን። እንዴ ሰው ምን ማለቱ ነው? ስራ ተተንቁጭ እንድንል ነው እንዴ እንዳትሉኝ አደራችሁን።
አደራችሁን የሚስታችሁን ስሜት እንድትጋሩ ሚስታችሁ እንድትደሰት እንደው ጭርታ እንዳይዛት እንዲሁም መካከል ያለው ፍቅር እንዲመጣና ቤቱ የሰመረ ያማረ እንዲሆን ለዛ ያክል ነው እንጂ ስራችሁንማ ስሩ። መስራታችሁን እንወዳለን። አላህ ሁሉን ነገር ያስተካክለው ያሳካላችሁ። ተሚስቶቻችሁም ጋር ተባሎቻችሁ ጋራ ጥሩ ፍቅር አላህ መካከላችሁ ያምጣና ጥሩ ልጆች ያሳድጋችሁ ጀነትን ምገቡ ምንገባ አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።